ኤርትራ የባህር በሩን ለኢትዮጵያ ልትሰጥ ይገባል አሊያም ትችላለች። ይህ የግብጾች ግምት ነው። የግብጽ ጭንቀት ትራምፕ የሚመሩት ስብሰባ ላይ ምን ይዤ ልቅረብ ስትል ግብጽ እየተጨነቀች ስለመሆኗም የወጡ መረጃዎች አመላክተዋል። ኢትዮጵያ ከግብጽ ጋር እደራደርበታለሁ ያለችውን የተለያየ ቅድመ ሁኔታ በቅድሚያ ይፋ ማድረጓ እንደተገለጸ፣ ከዚህ ቀደም ግብጽ ይህንን መደራደሪያ አልቀበልም ስትል በተለይም ኢትዮጵያ ግብጽ ባላት የውሃ መጠንና አጠቃላይ በግድቦቿ ውስጥ ስለያዘችው ውሃና ስለ ግድቦቿ ዝርዝር እንድታቀርብ በኢትዮጵያ በኩል የቀረበላት ጥያቄ በግብጽ በኩል እስካሁን ድረስ ምላሽ ሳያገኝ ቆይቷል። ታዲያ አሁን ትራምፕ ይመሩታል በተባለውና ኢትዮጵያና ግብጽ በአባይ ውሃ ዙሪያ ይደራደሩበታል በተባለው ስብሰባ ላይ ግብጽ ትራምፕ ፊት ይዛ የምትቀርበው ጉዳይ እንዳስጨነቃት የወጡ መረጃዎች አመላክተዋል። በሌላ በኩል ግብጽ ነገሩ ማይሆን ከሆነና የኢትዮጵያ አቋም በዚህ መልኩ የሚቀጥል ከሆነ አባይን ከምናጣ አሰብን እንደ መደራደሪያ መጠቀም ይኖርብናል ስትል በሚስጥር እየሰራች ስለመሆኗ የወጡ መረጃዎች አመላክተዋል። የአሜሪካ ጀነራሎችም ኢትዮጵያን መደገፋቸው ተሰምቷል። እነኚህንና ሌሎች ወሳኝ የተባሉ የሰዓቱ መረጃዎች እንደሚከተለው ለእናንተ በሚመጥን መልኩ አዘጋጅተን እናቀርብላችኋለን። የምትሰሙ ይሆናል። ቆይታችሁ ከኛ ጋር ይሁን እያልን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር ቆይታችሁ ያማረ እንዲሆን እየተመኘን በቀጥታ ወደ መረጃው ተሻገርን። ከሰሞኑ ኢትዮጵያን ጎብኝተው ወደ አገራቸው የተመለሱትና እንደዚሁም በአሜሪካ የመከላከያ ኃይል ውስጥ የተለያዩ ተልእኮችን በተለያዩ አገራት እያስፈጸሙ የሚገኙ የአሜሪካ ወሳኝ የሚባሉ በምስራቅ አፍሪካና በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ የሚገነዘቡና ቅኝትም ያደረጉ ጀነራሎች ኢትዮጵያ በቀጠናው ለአሜሪካ የጸረ ሽብር ዘመቻ መተባበር የምትችልና በአጋርነት የምትመረጥ ወሳኝ አገር መሆኗን አስታውቀዋል ተብሏል። በዚህም ለኢትዮጵያ የሚደረገው ሽብርተኝነትን የመከላከልና የቀጠናውን ደህንነትና ሰላም የማስጠበቅ ድጋፍን በሚመለከት አሜሪካ አሁንም ኢትዮጵያን የመርዳቱን ሥራ ልትቀጥልበት ይገባል ሲሉ ጀነራሎቹ ሐሳብ አስተያየታቸውን ሰጥተዋል ተብሏል። በቅርቡ በኢትዮጵያ ጉብኝት አድርገው የተመለሱት የአሜሪካው የአፍሪካ ኮማንድ አዛዥ ጀነራል ዳግቪን አንደርሰን ኢትዮጵያ አሁን ላይ ባለችበት ቁመና ቀጠናው ላይ አሜሪካ ለምታደርጋቸው የጸረ ሽብር ዘመቻዎች ዋና አጋር መሆን የምትችልና በዛም አቋም ላይ የምትገኝ አገር መሆኗን በመግለጽ በሀገር ውስጥ ያሉ የተለያዩ የጸጥታ ጉዳዮችን በሚመለከት ከዚህ ቀደም በኢትዮጵያ በሚገኘው በአሜሪካ ኤምባሲ ውስጥ ከኢትዮጵያ ከፍተኛ የመንግስት ባለስልጣናትና የጦር መኮንኖች ጋር በተደረገ ውይይት የሀገሪቱ አቅም አሁን ላይ የውስጥ ችግሮችንም ሆነ ከውጭ የሚቃጣን ጥቃት ለመመከት አቅም ያለው እንደሆነ ማረጋገጥ ስለመቻላቸው ተናግረዋል ተብሏል። በዚህም ኢትዮጵያ በቀይ ባህር ቀጠናና በተለይም በመካከለኛው ምስራቅ ዋና መቀመጫቸውን በማድረግ ወደ ቀጠናው አገራት ማለትም ወደ ቀንዱ አገራት እየመጡ የሽብር እንቅስቃሴዎችን ለማድረግ የሚሞክሩ ኃይሎችን በመከላከሉ ረገድ ኢትዮጵያ የአሜሪካ ወሳኝ አጋር አገር መሆን ትችላለችም ሲሉ አሜሪካ ለኢትዮጵያ የምታደርገውን ወታደራዊና የሎጂስቲክስ ድጋፍ እንድታጠናክር አስተያየት ስለመስጠታቸውና የጉዟቸውንም አጠቃላይ በኢትዮጵያ ስላደረጉት ቅኝትና ኢትዮጵያ ውስጥ ስላለው ሁኔታም ኢትዮጵያን የሚደግፍ ሪፖርት አቅርበዋል ተብሏል። በሌላ በኩል ከዚህ ቀደም የተለያዩ ጊዜያት ወደ ኢትዮጵያ ሲመላለሱ የነበሩት የአሜሪካው የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛ እንደዚሁም የፕሬዝደንት ዶናልድ ትራምፕ ቀኝ እጅ የሚባሉት ዋና አማካሪ የሆኑት ሰው አምባሳደር ዶክተር ማሳድ ቡሎስ ኢትዮጵያ በቀጠናው ጸረ ሽብር እንቅስቃሴን በማድረጉ ረገድ ከየትኛውም በቀጠናው ካለ ሀገር የተሻለ አቋምና ሪከርድ ያላት ሀገር ናት በማለት አሁን ላይ አሜሪካ ከኢትዮጵያ ጋር በመጣመር የምትሰራ ከሆነ ቀጠናውን ከአሜሪካ ተቀናቃኞች ለመከላከል ብሎም ቀጠና ውስጥ ያሉ ሀገራት በሰላም በትብብር እንዲንቀሳቀሱ ለማድረግ የአሜሪካንን ብሔራዊ ጥቅም ለማስጠበቅ በእጅጉ ጠቃሚ ስለመሆኑም ምክረ ሐሳብ ማቅረባቸው ተሰምቷል። የአሜሪካ ስቴት ዲፓርትመንት በጉዳዩ ላይ ውይይት አድርጓል የተባለ ሲሆን ይህንን በሚመለከት የአሜሪካው የውጭ ጉዳይ ሚኒስተር ማርክ ሩቢዮ
በቅርቡ ከግብፅ የውጭ ጉዳይ ሚኒስተር ባድር አብዱለቲና ከኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ ጋር ባደረጉት የስልክ ውይይት ኢትዮጵያና ግብፅን ለማደራደርና በቀጠናው ላይ የኢትዮጵያን አቅም ሊያዳክም የሚችል ወይም ቀጠናዊ ቀውስን ሊያመጣ ይችላል የሚለውን ውዝግብ ከተፈታ አሜሪካ በቀጠናው ለምታደርጋቸው ማናቸውም አይነት የልማትና ቀጠናውን የማስጠበቅ የሰላምና የደህንነት ተልዕኮ ኢትዮጵያ በዋናነት አጋር መሆን የምትችል አገር ስለመሆኗም ራሳቸው የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ በዚሁ በድብቅ ተደረገ በተባለው ስብሰባ ላይ አስተያየት ሰጥተዋል ተብሏል። ኢትዮጵያን በሚመለከት በስብሰባው ላይ ጥሩ መንፈስ እንደነበር የተገለጸ ሲሆን በተለይም ኢትዮጵያ በቀጠናው ላይ ከዚህ ቀደም አልሸባብን ጨምሮ አይኤስአይኤስ፣ አልቃይዳና ሌሎች የተለያዩ ዓለም አቀፍና ቀጠናዊ የሽብር ጥቃቶችን ለማድረግ የሚንቀሳቀሱ ኃይሎችን ከቀጠናው በማጽዳቱ ረገድ ከአሜሪካ መንግሥት ጦር ጋር በመጣመር ብሎም የአፍሪካ ሕብረት ሰላም አስከባሪንም በመቀላቀል የሰራችው አኩሪ ተግባር ዋና ማሳያም እንደነበረ ተጠቅሷል። አሁን ላይ በሀገሪቱ በተለያዩ አካባቢዎች የሚነሱ ግጭቶችን በሚመለከትም የአሜሪካ መንግሥት ነገሮች በሰላማዊ መንገድ በጠረጴዛ ዙሪያ በሚደረግ ድርድር እንዲፈቱ እምነት እንዳለው የተገለጸ ሲሆን ይሁንና ግን በቀጠናው ብሎም በቀይ ባህር ቀጠና አሁን ላይ እየታዩ ላሉ ቀጠናዊና አካባቢያዊ ስጋቶች የአሜሪካ መንግሥት ከኢትዮጵያ መንግሥት ጋር በመጣመር በቀጠናው ኢትዮጵያ የአሜሪካ ወሳኝ ወታደራዊና ኢኮኖሚያዊ አጋር በመሆን መንቀሳቀስ እንደሚችሉ የነኚው የአምባሳደር ማሳድ ቡሎስ የውጭ ጉዳይ ሚኒስተር ማርክ ሩቢዮና የአሜሪካው የአፍሪካ ኮማንድ ጄኔራል ዳግቪን አንደርሰን አስተያየትና በኢትዮጵያ ያደረጉት ቅኝት ሪፖርቱ የሚያሳይ ነውም ተብሏል። ታዲያ ይህ ሪፖርት በአሜሪካና በኢትዮጵያ መካከል ያለውን የረጅም ዘመናት ሁለትዮሽና የባለብዙ ወገን ግንኙነትን በሚመለከት የበለጠ ማጠናከር የሚችል መሠረትንም የሚጥል ነው የተባለ ሲሆን አሁን ላይ ኢትዮጵያ በቀጠናው በኃይል ዘርፍ እንደዚሁም በተለያዩ ኢንቨስትመንትና የማዕድን ማውጣት ሥራ ላይ የተሰማሩ የተለያዩ የአሜሪካ ባለሀብቶች ወደ ኢትዮጵያ ገብተው እንዲሰሩ ለማድረግ የሚያስችል በቂ ቁመና ያላት አገር እንደሆነችም ተጠቁሟል። ከዚህ ቀደም ፕሬዝደንት ዶናልድ ትራምፕ በዓለም አቀፉ የንግድ ጦርነት ምክንያት አሜሪካ ከቻይና ስታስገባ የነበረቻቸውን የከበሩ ማዕድናት እያጣች መምጣቷን ተከትሎ በአፍሪካ ከሚገኙ 7 የከበሩ ማዕድናት አሉባቸው ከተባሉ አገራት መካከል ኢትዮጵያ አንዷ በመሆኗ ከኢትዮጵያ ጋር ያለንን ግንኙነት በሁለቱም አገራት መልካም ትብብርና የጋራ ጥቅም ላይ የተመሰረተ እንዲሆን አበክረን እንሰራለን ሲሉ መናገራቸው አይዘነጋም። ይህንንም ተከትሎ ኢትዮጵያና አሜሪካ መካከል አሁን ላይ ግንኙነቶች በሰላማዊ መንገድ ተጠናክረው እየሄዱ መሆናቸው የተገለጸ ሲሆን በቅርቡም በርካታ ኢንቨስትመንት ከአሜሪካ ወደ ኢትዮጵያ ሊመጣ እንደሚችልም መረጃዎች አመላክተዋል ተብሏል። በሌላ በኩል ግብፅ አሁን ላይ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ እንደዚሁም የአባይ ወንዝ ውሃ አጠቃቀምን በሚመለከት ከኢትዮጵያ ጋር ታደርጓለች ተብሎ እየተጠበቀ በሚገኘውና የአሜሪካ መንግሥት በተለይም የአሜሪካ የውጭ ጉዳይ መስሪያ ቤት ወይም ስቴት ዲፓርትመንት ቀጠሮ ይዞለታል ለተባለው ስብሰባ የተለያዩ እንቅስቃሴዎችን እያደረገች መሆኗ የተገለጸ ሲሆን ይሁንና ግን ኢትዮጵያ ከዚህ ቀደም አሜሪካና ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና የአውሮፓ ህብረትን ጨምሮ የአፍሪካ ህብረትን በታዛቢነት ይገኙበታል በተባለው ስብሰባ ላይ ከመገኘቷ በፊት ግብፅ ማቅረብ የሚገባትና ኢትዮጵያም እንደ ቅድመ ሁኔታ ይሄ ይሟላልኝ ስትል ያቀረበቻቸው የቅድመ ሁኔታ ሐሳቦች ለግብፅ ፈታኝ እንደሆኑባት መረጃዎች ጠቁመዋል። ግብፅ ኢትዮጵያ በግብፅ ውስጥ የሚገኙ የተለያዩ ግድቦች ወቅታዊ የውሃ መጠንና አጠቃላይ የግድቦቹን ሁኔታ በሚመለከት በቂና እውነተኛ መረጃ ትስጥ ስትል ኢትዮጵያ በአንድ በኩል ያቀረበችው መከራከሪያ ነጥብ ለግብፅ አደጋ ይሆናል ተብሎ እየተፈራ ስለመሆኑም ከወደ ግብፅ በኩል የወጡ መረጃዎች አመላክቷል። ይህ ደግሞ በዋናነት ኢትዮጵያ ሚስጥሬን ታውቅብኛለች በሚል ስጋት እንደሆነ የተገለጸ ሲሆን በተለይም እንደ አስዋንን የመሰሉ ግድቦች ከዚህ ቀደም ረዘም ላለ ጊዜ የተለያዩ ችግሮች ሲያጋጥማቸው እንደነበረና እንደዚሁም የተሰሩበት ኡስ ለኢትዮጵያ ጥቃት የተጋለጠ የመሆኑ ጉዳይ ግብፅን ክፉኛ አሳስቧታል ተብሏል። በዚህም የተነሳ ግብፅ ኢትዮጵያ ለምታቀርባቸው ቅድመ ሁኔታዎች
በቂ የምትለውን ምላሽ ለመስጠት አሁን ላይ መቸገሯንና ይልቁንም እንደለመደችው በቀደመው ጊዜ ይዛ እስካሁን በቀጠለችው አቋሟ ጸንታ አሁንም ድረስ ሌሎች ያንን የምታስበውን እቅድና ዓላማ ለማሳካት የሚያስችሉ የጎንዮሽ ስብሰባዎችን በማድረግ የተለያዩ ምክረ ሐሳቦችንና እንደዚሁም ሐሳቦችን እየሰበሰበች ስለመሆኗም የወጡ መረጃዎች አመላክተዋል። በኢትዮጵያና በግብፅ መካከል የአባይ ውሃን በሚመለከት ነገሩ እንደሚፈራው በአሜሪካ አደራዳሪነትን በሚደረገው ውይይት ኢትዮጵያ የምታቀርበው ቅድመ ሁኔታ ግብፅ እንደምትፈልገው ነገሮችን የሚያሳካ ላይሆን ስለሚችል አሁንም ድረስ በግብፅ በኩል ጭንቀት እየበረታ ስለመምጣቱ የተገለጸ ሲሆን በተለይም በአባይ ውሃ ዙሪያ የሚደረገው በሁለቱ ሀገራት የሚከናወን ውይይት አጥጋቢ የማይሆንና ግብፅ የምትፈልገውን ውጤት የማታገኝበት ከሆነ ከአባይ ውሃ አሰብ አትበልጥብንም፣ አሰብን እንደ መደራደሪያ ልንጠቀም ይገባል የሚል ከምሁራን ዘንድ ምክረ ሐሳብ ስለመቅረቡም ከወደ ግብፅ የወጡ መረጃዎች አመላክተዋል። ግብፅ አሁን ላይ ኢትዮጵያን አሳሪውን ለማስፈረም በሚል ኤርትራንም ጭምር ለድርድር ልታቀርብ እንደምትችል ከዚህ ቀደም የተገለጸ ሲሆን በተለይም አሰብ ላይ ትኩረት ያደረገው የአሁኑ ምክረ ሐሳብ የኢትዮጵያ ዋና ፍላጎትና ትኩረት የአሰብ ወደብን ማግኘት ነው በሚል የኢትዮጵያን የባህር በር ጥያቄም ለማጥበብ የተሞከረ ምክረ ሐሳብ ተሰጥቶበታልም ተብሏል። ያም ሆነ ይህ አሰብ እንደ መደራደሪያ የመቅረቧ ጉዳይ አይቀሬ መሆኑን የሚገልጹ ጉዳዩን የተመለከቱ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን በተለይም እንደ ዘ ኒው ላይን ጋዜጣን በመሳሰሉ የተለያዩ የቀጠናው ወቅታዊ ጂኦፖለቲካዊ ጉዳዮች በሚቀርቡባቸው የትንተና መረጃዎች በሚያሰራጩ ሚዲያዎች እየወጡ ያሉ መረጃዎች እንዳመላከቱት አሁን ላይ ግብፅ ከኢትዮጵያ ጋር ለመደራደር የተለያዩ እንቅስቃሴዎችን እያደረገች ከመሆኗም በላይ ነገሮች የማይሳኩላት ከሆነ አሰብን ከኢትዮጵያ ጋር ለመደራደሪያነት ልታውል እንደምትችልና ይህንን ሐሳብ ደግሞ ግብፅ ኢሳያስ አፈወርቂን ጭምር በመጫን ልታደርገው እንደምትችል አያጠራጥርምም ሲሉ ሐሳብ አስተያየታቸውን መስጠታቸው ተገልጿል። ያም ሆነ ይህ የኢትዮጵያ የባህር በር ጉዳይ አሁንም ድረስ አነጋጋሪ ሆኖ እየቀጠለ ሲሆን ይህ መረጃ የመሰማቱ ጉዳይ ደግሞ ከዚህ ቀደም በኢትዮጵያ በኩል የባህር በሩን የማግኘታችን ጉዳይ አይቀርም ሲሉ የተለያዩ የመንግስት ባለስልጣናትና የጦር መኮንኖች የሰጧቸው ሐሳብ አስተያየቶችን የሚያጠናክርና ለጉዳዩ መሳካትም ቅርበትን የፈጠረ ነውም ተብሏል። ይህ አሁን ላይ በግብፅም ሆነ በዚህ ቀጠና ላይ ባሉ የተለያዩ ሀገራት ውስጥ የሚንቀሳቀሱ ኃይሎች አሁን ላይ ከፍተኛ የሆነ ትኩረት አድርገውበታል የሚባለው የአሰብ ወደብ ይህ ሁኔታ አሁን ላይ የማይሆንና ግብፅ እንደፈለገችው በአባይ ውሃ ላይ ያላትን ጥቅም ለማስጠበቅ የሚረዳ ውይይት ወይም ድርድር የማታከናውን ከሆነ ኢሳያስን ጨምሮ ኤርትራም ለድርድር የማይቀርቡበት ጉዳይ የለም ሲሉ ነገሩን በደንብ አግንነው ለማየት የሞከሩ የጂኦፖለቲክስና የዓለም አቀፍ ምሁራን በሰጡት ሐሳብ አስተያየት ተናግረዋል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን የሰማችኋቸውን ይመስሉ ነበር። ስለተከታተላችሁን በማመስገን መልካሙን ሁሉ ተመኘን። ሰላም።